በጣም ፐርፌክት ሁሉ ነገር። አንድ ጥያቄ እንጠይቅ። እሺ የሽንጥ ስጋና ንቅል አንድ አይነት ነው? ሽንጥና ንቅል በምን ተገናኙ? ምን ትያለሽ? ኑሮ ተወደደ እያልክ ጥሬ ስጋ ተበላደ ለሚለኝ ኮሜንት ያው ስራ ነው ይበርግጥ እና መበላታችንን አናቆም መቼም ወዲሽ ነው እንዴ እንጂ እሱ እየበላ ቢያንስ ቤት ሆነን ባይታችን ጥሩ ነው። ዊኬር ስፔሻል ቁርጥና ክትፎ ነው የሚገኘው። በጣም አስገራሚ ቤት ነው እንደምታዩት። ቆንጆ ነገር እየተደረገልኝ ነው። ምን ዘርፎ አልቀረ ዳቢቱ አልቀረ ምንም ሻኛ አለው። ወይ ግማሽ የማን ነው ጭማሪ አለች የዝናሽ ዊኬር እዚህ ፍየል ቤት ነው የሚገኘው። በጣም እንደምታዩት አስገራሚ የሆነ ስጋ ነው ያላቸው። በስማ ያበደ ነው ያበደ ነው በጣም ክርስቲያንስ ባባ መጣችሁ አጥርናችሁ እንደምታዩት ነው ስጋቸው። በጣም በቃ አስገራሚ ነው። የሐረር ነው የሐረር ሰንጋ ነው። በጣም ናይስ። አንተ ልምድ ግን በቃ በጣም የትያሌሌ እንደሆነ ያስታውቃል። በጣም ናይስ። ዛሬ ከእንግዳ ጋር ነኝ። አንድ እንግዳ ይዤ መጥቻለሁ። ጋብዘኝ ባለች መሰረት አንድ ሰው አለ አብራኝ። እንግዲህ ቀምሰን ደግሞ ለእናንተ እነግራችኋለን። ግን በጣም ኩንስፓኛው አይቀር ምን አይቀር ለሰው ቂጣ ስታረጋ ይቻላል። ምንድነው? ኦኬ እሺ ታዩታላችሁ። ዊኬርም በጣም ያበደ በጣም ትልቅ ቤት ነው። ሰሚት ሳፋሪ ፍየል ቤት እንግዲህ ታገኙታላችሁ። ነብሮ ያው እኔ አልዞርኩበት ስጋ ቤት የለም በነገር ላይ ያው ምርጥ ነገር እንግዲህ እንደዚህ ስትመጡ እዚህ በእንደዚህ አይነት ሁኔታ በእንክብካቤ ያስተናግዷቸዋል። ዊኬር ታዩታላችሁ። በስማ አንደኛ በጣም እናመሰግናለን። ቴንክ ዩ ወንድሜ። እሺ ዊኬር ቁርጥ ስፔሻል ቁርጥና ክትፎ ነው የምንገኘው። ሰሚት ሳፋሪ ዛሬ እንግዳ ጋብዤላችኋለሁ። ቃሌን አክብሬያለሁ አይደል? ለመጀመሪያ ጊዜ በጣም ብዙ ጊዜ ስኬጁላችን ምንድነው የሚባለው ሳይገጣጠም እየቀረ ሰው ጋብዤ አላቅም። ዛሬ ግን ጽፋልኝ ካንተ ጋር ብበላ ደስ ይለኛል ብቀምሰው የእውነት አንተ የምትለው ትክክል ነው አይደለም መጥቼ ልብላ ብላኛለች። ይሄው ባርች አይደለ? እዛ ላይ ባርች ነው የሚለው። አዎ ባርች ነው። በጣም ናይስ። እያወራን እየተጫወተን እንበላለን። ይሄው ያሺ ዊኬር ነን የምንገኘው። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮችን ሼር ማድረግ እንዳትረሱ። መብላት የምትፈልጉ እንደዚህ ከታይ ጻፉልኝ። አብረን እየተዝናናን እያወራን ዛሬ ከባሪሽ ጋር እናን ነገር እየጠየቅናት እንበላለን። ጻፉና ብሉ መታችሁ ትላችኋለች። እሺ ውሰጂ ያጂ። ቁርጥ ስጋ ላይ እንዴት ነሽ? ጥሩ ነኝ። አረ ትወጃለሽ? በጣም ናይስ በጣም ናይስ። ታዩታላችሁ ይኸውላችሁ እንደዚህ አይነት ስጋ በስማ አሪፍ ይመስላል አይደል? ቆንጆ። እስቲ
እስቲ ደግሞ ንቅመስና ደግሞ ለእናንተ እነግራችኋለን። ዊኬር ለማንኛውም ሰው ብትመጡ እንደዚህ ነው፣ ቆንጆ አድርገው ነው የሚያስተናግዷችሁ። የሚጠጣ ነገር ምን ይምጣ? አምቦሃ። እሺ አምቦሃ። ለኔ ደግሞ ኮካ ይምጣልኝ፣ ቀዝቃዛ ኮካ። እሺ ኮካ ትቼ ነበር፣ ይኸውልሽ ድጋሚ ደግሞ ተነሳብኝ። ወይ በአምቦሃ እንቀላቅለዋለን። እሺ ይቻላል። ይሄው እኔ አሁን የሞከርኩት ስጋ በጣም አስገራሚ ነው። እዚህ ከዚህ በፊት በልተሽ ታውቂያለሽ? ለመጀመሪያ ጊዜ ነው። በጣም የምትወጂው ምግብ ጥሬ ስጋ ነው? ጥሬ ስጋ ነው፣ ክትፎ። እውነት? ስለዚህ ትክክለኛውን ሰው ነው ማለት ነው የጠራው። በጣም ናይስ። ምን ላይ ነው ያለሽው? የምን የስራ ዘርፍ ላይ ነሽ ያለሽው? ምን ነው ይዘው ቤት ነው ያለሁት። ለዛ እንደዚህ ሰዓቴን አክብሬ ምናምን የመጣሽው። ግን ምንድነው ምን ሙያ ነው የተማርሽ ኦር እየሰራሽ ያለሽ ኦር ደግሞ መስራት የምትፈልጊ? ኮምፒውተር ሳይንስ ነው የተማርኩት። ኦኬ። የተወሰነ ጊዜ ሰርቼበት ነበር በኮምፒውተር ሳይንስ መስሪያ ቤትም። ኦኬ። አሁን ግን መስራት የምፈልገው ዩቲዩብ ቻናል አለኝ። ባይዘው ፐርፐዝ ድም የመጣሁት አንድ ፕላስ ነው። ዩቲዩብ ቻናልሽን ልታስተዋውቂ? እኔ እኮ ጥሬ ስጋውን ልትበይ መስሎኝ። እሺ። እና የሆነ ቀን እንደውም ከዚህ ቪዲዮ 2 በፊት መሰለኝ ኮሜንት ላይ ጽፌ ላቅ ነበር፣ ካየው ሜቢ አላቀም። ኦኬ። እሱ ጋር አድርጊልኝ። እሺ። ምን ጋብዘኸኝ ምናምን ዩቲዩብ ቻናሌን ባስተዋውቅ ምናምን ብዬ ጽፌ ነበር ኮሜንት ላይ ማለት ነው። ኦኬ። እንግዲህ ወያይቼዋለሁ ወይ ደግሞ አንዳንዴ ሁሉንም ማንበብ ያው ይሰለቸኛል። ቃላው ቀርቼ ይሆናል። ቀላቂልኝ። ከዛ ኔክስት ላይ ስልክ ስታስቀምጥ እንትን ጻፉልኝ ምናምን ብላ ስልኩን አንስቼ ጻፍኩኝ። ከዛ ደግሞ አጋጣሚ ሆነ እንትን ተመለስክ። ኦኬ። ዩቲዩብ ላይ ምንድነው መስራት የምትፈልጊው? እሰራበት የነበረው ምግብ ነገር ነበር። ቤት ውስጥ የምንበላው ነገር ማለት ነው። ኦኬ። ራስሽ ኩክ አድርገሽ ባለሙያ ነሽ? አዎ ሞክራለሁ። ምንም ማለት ኦኬ። ቤትሽ ነበር ፖስት ማድረግበት። ኦኬ። ግን በጣም እንትኑ ብዙ ኢንጌጅ አላደረገልኝም። ኦኬ። ምን ያህል ቪዲዮ ጫንሽ? ብዙ ጭኜበታለሁ ግን እንትን ፌስለስ ነው። እኔ አልታይም ስሰራ ማለት ምግቡ ብቻ ነው ማሳየው ምናምን። ኦኬ። ለዛ ይሆን አላ እናመሰግናለን። ቴንክ ዩ። እሺ። ብዙ እንትን ሰብስክራይቡ 15600 ምናምን አለው። ራስሽ እየሰራሽ ነው ገዝተሽ? አይ የራሴ ነው ከመጀመሪያ ከዜሮ ጀምረሽ? እና ታዲያ አንቺ ነሻ ታዲያ እኔ ማሳየት እኮ ያለብሽ። እንዴት 15 እኮ ጋር እንደደረሽ እንዴ! ጥሩ ነው በጣም ብዙ ነው ግን አልሰራሁበትም። ይገርም ታዲያ አሁን ምንም እኮ አንቺ እኮ ምክር እኮ ያስፈልግሽም። አይ ምክር ሳይሆን የፈለኩት ያንተ ሰብስክራይብ ቤተሰቦች ኦኬ ቻናሌን ሰብስክራይብ ያረጋሉ። ማን ነው የሚለው ነገር? ባርች ቲዩብ ነው የሚለው። ባርች ቲዩብ የዩቲዩብ ቤተሰቦች ሰብስክራይብ አድርጓል። ሶ አሁንም እየለቀቅሽበት ነው ቪዲዮ? አሁን ምን አደረኩ መሰለ ምግብ ነበር እንዳልኩ መሰራበት የነበረውና ብዙ እንትን አለልኝ ሲል የተለያየ ነገር ሞከርኩበት። እንደዛ ሲሆን ደግሞ በጣም እንትን አለ። በቃ አሁን እኮ ይኸውልሽ መጀመሪያ ሰው የወደደልሽ ኮንቴንት እሱ አይደለ? ሰው እዛ ላይ ነው ያለው። ስለዚህ አይ ቲንክ ችግር የለውም ሌላ ኮንቴንት መስራትሽ። ኖርማሊ ዩቲዩብ ቻናል እንደ ብዙ ነገር ልትለቅበት ትችላለሽ እዛ ፕላትፎርም ላይ። ግን ችግሩ ምንድነው መጀመሪያ ያ የሚወደደውን ፕሮግራም ባታቆሚውና በቀጥዩ ማለት መስራት የምትችይበት አማራጭ ካለ ማለት ነው። አሁን ይኸውልሽ አንቺ ብትታይ ሰምሃው ሰው ያው እያወቀሽ ይመጣ የለ። ስለዚህ አንቺን እየወደደሽ ካራክተርሽን ባርች የሚለውን ነገር ደስ ያለው በደንብ እየተከታተለ ይመጣል። አሁን ግን አንቺም ካልታየሽ ያንን የምግብ ኮንቴንት ነው ሰው የወደደልሽ። 15000 ሰው ነው ለመናገር ቀላል አይደለም። 1600 ምናምን ነው ያለው። አሁን ብሎግ ምናምን በሰራበት ብዬ አሰብኩኝ። ለምንድን ነው የምግቡን አንቺ እየበላሽ? እሺ የምግቡን ለምንድን ነው መቀጠል ያልፈለግሽው? ብዙ የለውም ባይዘው የምግቡ። ታዲያ እንዴት 15000 ሰብስክራይበር ነው? 15000 ኖሮ ቆየኩ ቻናሉ ከተጀመረ ወደ 5 አመት ምናምን ነውና። ኦኬ ቀስ ቀስ እያለ እንደዛ ገባ። 15000 ምን ያህል ቪዲዮ ለቀሻል?
ብዙ ነው እንደውም አሁን ላይ በጣም በፊት የምቀርጽበት ስልክ ማለት ነው ሳምሰንግ ምናምን ዝም ብሎ ስልክ ነው የነበረ እነሱ ቪዲዮዎች እንደውም ፕራይቬት ምናምን አረኳቸው እንጂ 200 አይሆንም ብለና ይሆናል ከዛ ደግሞ ሌሎች ኮንተንቶች ኤንቢ ምናምን ስፖርት ቅርጫት ኳስ ምናምን ማለት ነው ወደ ውጭ ቢሆን ይሻላል ብዬ ያንንም ሞከርኩበት ነገር ከዛ ሲቀላቀል ደግሞ ጭራሽ እንተናለ ልክ ነው እውነት ነው ያው አንዱ ኮንቴንት በደም ከለመደ በኋላ ይሻላል ሌላ ኮንቴንት መስራት ብዬ አስባለሁ ግን ስቲል አሁንም እንግዲህ የኔ ቤተሰቦች ሰብስክራይብ እንዲያደርጉሽ ይኸው እየተናገርን ነው ባሪሽ ቲዩብ ነው የሚለው ባሪሽ ቲዩብ ስለሚለው ጋይስ የዩቲዩብ ቤተሰቦች አታሳፍሩኝም እንግዲህ ይሄንንም ብዬ ነው አንድም የመጣሁት ለመጋበዝም ነው በርግጥ ትክክል ሰብስክራይብ አበላልሽ ግን ጥሬ ስጋ ምትወጂ ያትምስ አረ እንዴ እንደዚህ ነው እንዴ የምትበይው እኔ እኮ በጣም በቃ ቶሎ አጥዋጥ ምናምን ታረጋዋለሽ ብዬ ነበር ያው እንደምታዩት ነው በጣም ዊኬር በጣም ቆንጆ ቤት ነው ደስ ይላል ስጋቸውን በጣም አሪፍ ነው ይሄን የመሰለ ስጋ አላቸው እኛ ደግሞ መጨረሻ ላይ ዋጋውን ነግራችኋለን ከባሪሽ ጋር ነው ዛሬ ያለውት ዩቲዩብ የራሷን ዩቲዩብ ቻናል ከፍታ 5 አመት ሆኗታል እንደሰማችሁት ሰብስክራይብ አድርጓት አሁን ቀጣይ ምንድነው መስራት የምትፈልጊው ብሎግ ነው ያሰብኩት ብሎጎች ምን አይነት ብሎግ ኢንዶርም አውትዶርም በቃ እየወጣው እንደዚህ ምግብ ምናምን ብሰራበት ብዬ አሰብኩኝ እንደገና ቤት ውስጥ ያለኝ ነገር ስንት ሙሉዬን ምናምን እንደዛ ነው ምንድነው መሰለሽ እንግዲህ በማያው ነገር ዩቲዩብ ኮሚትመንት ይፈልጋል ያው እኔም ጋር ማያው ነገር ነው ያው ሁላችንም በተለያየ ነገር እንሳብና አንዳንዴ በአንድ ቀን ለቃለን ቪዲዮ አንድ ቀን እናቆማለን ዩቲዩብ እንደ ከስተመር ነው የሚያየን እንግዲህ እኔ የኔን ኤክስፒሪየንስ ነው መነገርሽ ስለዚህ ማቆም የለብሽም በቃ ኮንሲስተንት የሆነ ነገር የምትሰሪበት ከሆነ ኮንሲስተንሲ በጣም ቤዚክ ነገር ነው እንደዛ ከሆነ አይ ቲንክ የምትፈልጊው ነገር ላይ መለስ ትችያለሽ ብዬ አስባለሁ በደንብ ኢንጌጅመንቱን እያገኘሽ ትመጫለሽ በቃ ቶሎ ቪዲዮሽን ሪኮመንድ ያደርግልሻል ዩቲዩብ እንደዛ ነው መሆን መቻል ያለበት ብዬ ነው የማስበው ያው እኔም ጋር ያለ ክፍተት ነው ኖርማሊ ያው ወይ ፉል ታይም ፕሮዳክሽን ኦር ፉል ታይም ዩቲዩበር ካልሆንሽ በስተቀር እንደዚህ እኔ አሁን ሌሎች ስራዎች ሰራለሁ ሲመቸኝ ነው የምቀርጸው ካልተመቸኝ ቪዲዮ ላለቅ እችላለሁ ዩቲዩብ ደግሞ ቶሎ በቃ የምትፈልጊውን ነገር ዴሊቨር እንድታረጊ ኤክስፔክት ያደርጋል ስለዚህ እሱ በጣም ቤዚክ ነገር ከዚህ በኋላ እንኳን ፍሪ ስለሆንኩኝ እሰራበታለሁ ብዬ አስባለሁ በጣም ናይስ ታይም አርጌ ስራው ማለት ነው ስንት ነበረ መጨረሻ ጊዜ መንግስት ጋር ተቀጥረሽ የምታገኙ ደሞዝ 5000 ብር አሁን ለቅቄያለሁ እውነት ለመናገር ዩቲዩብ ታዲያ ከ5000 ብር በላይ አላገኘሽበትም በወር አግኝቼ አውቃለሁ አይ በጣም 5000 ብር ትንሽ ነው ለዩቲዩብ አዎ በጣም ከባድ ነበር 5000 ብር ማግኘት በዩቲዩብ ቀላል ነው አይደለ እዛ ግን ከወር ሄዳ ነው በጣም ጠዋት መሄድ አለብህ አለቃ አለብህ ስራው በጣም ሃርድ ወርኪንግ ነው ትክክል ብዙ ነገር አለው ስቲል ዩቲዩብ ይሻላል በጣም ያው ሰው በጣም ኮንሲደር እንዲያደርግን የምፈልገው ያው ምንድነው ቋሚ ስራና ያው ይሄ እንደ ፍሪላንሰር ነን ዩቲዩበር ስንሆን ያው አሁን የሰማናቸው ትልልቅም ደግሞ ፕላትፎርሙ ላይ የሚሰሩ ትልልቅ ሰዎች ያው የሚያጋጥማቸው ነገር ምንድነው ያው ዩቲዩብ ላይ አፕስ ኤንድ ዳውን አለ ማለት ሁሌ ኮንስታንት የሆነ ገቢ ማግኘት አይቻልም አሁን ትቅጠር ስትሆኚ ኖርማሊ በቃ በወር የሚመጣውን ነገር ኤክስፔክት አድርገሽ ያ ገንዘብ ይመጣል አንቺ ጋር ዩቲዩበር ስትሆኚ somehow ቢዝነስ ነው ማለት ነው አንድ ቀን መክሰር አንድ ቀን ማግኘት መቻል ሊኖር ይችላል ዞሮ ምንድነው ግን ያው ሲመጣ ግን 5000 ብር ለዩቲዩብ በጣም ትንሽ ብር ነው ከዛ በላይ በደንብ ይገኝበታል በደንብ እኔ ለዚህ ምስክር ነኝ እኔም አድቫይስ ማድረግሽ አግብተሻል ልጆች ሳሉሽ በቃ በጣም አሪፍ ጊዜ ላይ ነሽ ያለሽው ማለት ሪስክ ለመውሰድ አንዳንዴ አሁን ይኸውልሽ ቤተሰብ ሲኖርሽ ምን ሲኖርሽ እንዴ ወሩ ሙሉ ሰርቼ ምንም ባላገኝ በኪራይ ሊኖር ይችላል ቤት ውጪ ይኖራል ምን አረጋዋለሁ ብለሽ ታስቢያለሽ አሁን ግን አትሊስት በቃ ባለቤትሽ አይ ቲንክ ሰፖርት እንደምታረጋት ጭምጭምታ ሰምቻለሁ ኦልሞስት እሱ ነው በቃ ባክቦን ነው የዩቲዩብም በቃ እንደዛ ከሆነ እመኚ ወጥራችሁ ይሄንን ስሩ ደግሞ ኮላብሬት ደግሞ እናረጋለን የሆነ ቀን ደግሞ
ምን አረኩልሽ? ምንም አላረኩልሽም። እየበላሽ እንደዚህ አይነት እድል እኮ ማግኘት ትንሽ ይከብዳል። እንደዚህ ከታዋቂ ሰው ጋር እኔ ታዋቂ ሰው አይደለሁም። ታዋቂ ሰው አይደለሁም፣ ግን ይሄው እንደምታዩት ጥሬ ስጋ እንብላ ስላለችኝ በጣም ብዙ ሰው ነው የሚጠይቀኝ። እውነት ለመናገር ደስ ነው የሚለው። አንደኛ ለብቻ መብላት በጣም ይደብራል። አሁን እንደዚህ አንቺ ስትኖሪ አፒታይት የራሱ ከፍታ አለኝ። እንደምታዩት በጣም ቆንጆ ስጋ ነው። ሁሉ ነገር ነው ያለው። አንጂ እስከዛሬ የትኛው ቤት ነበር በጣም ፌቨራይት ቁርጥ ቤት? የኔ ቤት ነው የምንበላው ብዙ ጊዜ ራሳችሁ ይዛችሁ መጣችሁ? ሰፈር ምናምን ገዝተን ኦኬ። ቤት ቆርጠን በላን። ብዙ ጊዜ ጥብስና ክትፎ ነው የምንበላው። ኦኬ። ቤት ውስጥ ደግሞ ይሄው ታዩታላችሁ የደረበ እንደውም ስላነሳልኝ በዚሁ ባለቤት ላመስግነው። እንዴ ይቻላል። በጣም የሚረዳኝ ሰው ነው። በጣም በሁሉ ነገር ማለት መናገር ይከብደኛልና በጣም አመሰግናለሁ። የኔ ፍቅር ስለምትረዳኝ ስለምታግዘኝ ሁሉ ነገር እሱ ነው እንትን የሚልልኝና ኦኬ ዩቲዩብንም ሁሉንም አመሰግናለሁ። በጣም ናይስ። ደግሞ የሚያግዙንን ሰዎች በዚህ ልክ ማመስገን በጣም ተገቢ ነው። አንዳንድ ሰው ያው የኔ ነው ብለሽ አታመሰግኝ፣ በቃ እንደ ግዴታው ታየዋለሽ። ግን ነው እሱንም በጣም ያበረታዋል። የያዘውን ነገር ሚኒንግ እንዳለው ለሱም እንዲያውቀው በደንብ ታረጋለሽ። በጣም ናይስ። ስለዚህ አሁን አክቹሊ ስራ የለሽም እኮ አይባልም፣ ዩቲዩበር ነሽ። በቃ ሞክራለሁ። ቤት ውስጥ ብዙ ነገሮችን ሞክራለሁ። ያው ሲሪየስ የሆነ በቅጥርም ሆነ እንደዚህ እንትን የሚያመጣ ነገር ነው እንጂ ኦኬ። በጣም ናይስ። ኧረ ምንም በጣም አንደኛ አሪፍ ነው። የት ሰፈር ልጅ ነሽ? የአዲስ አበባ? አይ አይደለም። የት ነው ተወልደሽ ያደግሽ? ክፍለ ሀገር። የት? ጎጃም። ኧረ እባክሽ ጎጃም የት? እውነት ሰላም አካባቢ። ኦኬ። ቁይ የሚባል ቦታ ታውቂያለሽ? አታውቂም? ብቻ ናንስ በስም አውቀዋለሁ። ኦኬ። እንደዚህ ቦታዎች ሄጄ አውቃለሁ። ፍኖተ ሰላምን አላውቀውም። እኔ ደግሞ ያው አንቺ እዛ ነው ተወልደሽ ያደግሽው? ቤተሰብ ያሉት እዛ ናቸው? እዛ ናቸው። ኦኬ። በደንብ አድገሻል እዛ? አዎ፣ እስከ 10ኛ ክፍል ምናምን እዛ ነበር። ስለዚህ በደንብ ታውቂያለሽ? አዎ፣ አውቀዋለሁ በደንብ። በዛ ወቅት ጥሬ ስጋ በልተሻል እዛ? እንዴ የሚበላው ሲጀመር እንደዛ ነው። እውነት በጣም ቅርጫ አለ። ኦኬ። ባይዘኛ ቤት በጣም ነው እንደዚህ የሚበላው። ኦኬ። እሺ፣ እየበላሽ አውሪኝ እንጂ እንዴ ወሬውን እኮ ይዘሽ እኮ ይሄንን የደረበውን እስቲ ሞክሪ። ሞከርኩት እኮ ነው። አዎ ሞክሬው። ክፍለ ሀገር ጾም መግቢያም ጾም ሲፈታ ምናምን ቅርጫ ሰው እንደዚህ ተሰባስቦ ምናምን የለም ቅርጫ። እንደዛ ይደረጋል እና ስጋ አለ። በቃ ስጋ እንኳን ባይኖር ከቤት ቋንጣ ምናምን አይጠፋም። ኦኬ። እና ክፍለ ሀገር በጣም ነው ስጋ የሚበላው። ኖርማል ነው። ግን የትኛው ይበልጣል ጣዕሙ? የክፍለ ሀገር ይበልጣል። ለምን ይመስልሻል? አይ ቲንክ ምግባቸው ኦርጋኒክ ነገር ስለሆነ። አዎ ልክ ነው። ምንም የሚቀላቀል ነገር ስለሌለ ተፈጥሯዊ ነገር ነው የሚበሉት። ስለዚህ በዛ ምክንያት ይመስለኛል። በስማ ታዩታላችሁ። ኧረ ተጋበዙ እየጻፋችሁ። እንደዚህ ምን አደርገዋለሁ ለብቻዬ? ብዙ ነው። በጣም አንድ ኪሎ ስጋ በጣም ብዙ። አንቺ ምን ያህል ትበያለሽ? ግማሽ ኪሎ ትበያለሽ ብቻሽን? ብቻዬን አይደለም አምጨርሳ አይመስለኝም። ኧረ ያው 1 ኪሎ ነው አንጨርሳው። ይሄ 1 ኪሎ ነው። ቀይ ነገር ነው የሚመችሽ ወይስ በቃ እንደዚህ ነገር? ኦኬ። ሻኛ ነው ትወጃለሽ? በጣም ናይስ። አበላለሽ ግን ያው ስቲል ጥያቄ ምልክት አለበት። እንደ እንትን አይደለሽም። ይሄ ወዳድ ነኝ እንደሚል ሰው አይደለም። ከሷ የተሻለ የሚበላ ሰው ካለ ባካችሁ ኑና አሳዩኝ። እሷ ትወዳለች፣ ግን ያው ለአምሮት ያህል ነው የምትበላው። ቀስ ብላ አንተ እንደውም እየበላ አይደለም እንዴ? እኔ ነኝ በጣም ብዙ እየበላ ያለሁት። ዊኬር ነን ያለነው። ቻናሌን ሰብስክራይብ አድርጉ። በጣም የተለያዩ ፕሮግራሞች ይዤ ወደ እናንተ እየመጣሁ ነው። በጣም ብዙ ኮሜንቶች እያነበብኩኝ ነው። ሳሚ ማውራት ብቻ ሆነብን በተግባር አሳየን እንጂ እያሉኝ ነው።
አንድ ፖድካስት አለኝ በጣም በቅርቡ የሚጀምረው ለዩቲዩብ ወደ ይመለሳል። እየሰራንበት ነው። ቀላል ነገር ስላልሆነ ነው እንድትረዱኝ ነው፣ ግን እየሰራንበት ነው። በጣም በቅርቡ እነዚህ የምላችሁን ፕሮግራሞች እንግዲህ ከቭሎጌ ጋር አብረን ይዘን እንቀጥላለን። ባርቻ አብረን ስላለች ዛሬ በጣም ደስተኛ ነኝ። አንዳንድ ደግሞ ጨዋታዎች እንቀጥላለን። አብራችሁን ቆዩ። ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ አረጋለሁ። ሰብስክራይብ አድርጉ ጋይስ፣ ሰብስክራይብ አድርጉ። ሙያ ላይ እንዴት ነሽ? ጎበዝ ነው። እውነት ምንድን ነው በጣም ይዋጣልሽ ነገር? ዶሮ ሰራለሁ። ኦኬ ቆንጆ ዶሮ ሰራለሁ። ኦኬ ክትፎም በደንብ ነው የምሰራው። የምወደውም ነገርም ስለሆነ ኦኬ ሰራለሁ። ምንድን ነው ጎበዝ ነኝ። ኦኬ ለምን ታዲያ የምግብ ቤት ነገር አልሞከርሽም እስካሁን? አስባለሁኝ ግን ያው አልተሳካም ነው ወይስ ሄደሽበታል? አልሞከርኩትም። ብዙ ጊዜ ሙያተኛ ከሆንሽ አሁን በጣም ይገርምሽ፣ ያው ኢኮኖሚው ትንሽ ደከም ብሎ የለ ከባድ ነው በጣም ሰው ኑሮ ቸግሮታል ምናምን፣ ግን ስቲል የምግብ ነገር በጣም ነው የሚገርመው። ስቲል ያው መቼም ሰው ሳይበላ ስለማያድር ከሌላው ቢዝነስ ምግብ ነገር ላይ በጣም የተነቃቃ ነው ብዬ አስባለሁ። ይሻላል እና አንዳንዴ ግድ ትልቅ መሆን አይጠበቅበትም። እንደው የሚሰሩት ትንሽ ቤቶች ቆንጆ በጣም ከፈለግሽ ከቤትሽም ሆነሽ ከቤትሽም ዴሊቨሪ እያረግሽ ሰው የዴሊቨሪውን ይከፍላል። ለምን አትጀምሪ? ምን ላስተዋውቅልሽ? ቁም ነገር የምሬን ነው፣ እየቀለድኩ አይደለም። ከልቤ ሌላም አይነት ቢዝነስ የምግብ ሪኮመንድ አድርገኝ የምትይኝ ከሆነ እኔ ስዟዟር የማያቸው ክፍተቶች አሉ አይደል? ሪኮመንድ አደርግሻለሁ እዚህ ላይ ብትሰሪ ብዬ። ከዛ ልክ አድጎ ደግሞ ቤት ተከራይተን ደግሞ መስራት ስንጀምር ደግሞ ወደ እናስመርቃለን ደግሞ እሱ አሪፍ ሀሳብ ነው። እስቲ አስቢበትና አሁን ደግሞ ስልኬም ስላለሽ መደወል እንችላለን። የልምድ ልውውጥ እያደረግን ይኸውልሽ አብረን እናድጋለን ማለት ነው። በጣም ናይስ። ምንድነው የክትፎ በጣም ሙያው የቱ ጋ ነው? እኔ በጣም ሙያተኛ ነኝ ብዬ አስባለሁ። የሚገርምሽ በጣም ነው ምግብ የምሰራው። እውነት ምንድነው አንቺ ብለሽ የምታስቢው ክትፎ ምኑ ጋ ነው ሙያው? ቂቤው ጋር ይመስለኛል። ቂቤው ጋር ነው። ቂቤው በደንብ ካልተነጠረ ለክትፎ ደግሞ ለጋ ነው መሆን ያለበት። ቂቤ ከሆነ በደንብ ከተነጠረ ዋናው ነገር ቂቤው ነው። ኦኬ ከዛ ውጭ ኮረሪማው ምናምን ያው መስት ነው። በደንብ ከተዘጋጀ ቆንጆ ክትፎ የማይጣፍጥበት ጥሩ ስጋ ቆንጆ ስጋ ካለ ስጋውን በጣም የማይጣፍጥበት ሽንጥ ስጋ መሆን አለበት። ኦኬ ሽንጥ ስጋ ነው ወይስ ንቅል? እሱ ንቅልና ሽንጥ አንድ አይደለም? አይ ዶንት ቲንክ ይለያያል። እግሩ ነገር ማለት ነው። ይሄ የለም። ኦኬ ነው። እስቲ እንጠይቃለን። እኔንም እንኳን አፋጠጥሽ። እንጠይቃለና ሰላም እንዴት ነህ? እንጠይቅ። ደህና ነህ? ምንም በጣም ፐርፌክት ሁሉ ነገር። አንድ ጥያቄ እንጠይቅ። እሺ የሽንጥ ስጋና ንቅል አንድ አይነት ነው እንዴ? ሽንጥና ንቅል በምን ተገናኙ? የንቅል ስጋ ማለት እኮ የክትፎ ስጋ ነው። ሰው የሚሰራው ንቅሉ የቱ ጋር ነው ያለው? ንቅል ያለው የቱ ጋር መሰለህ? እዚህ ወርች ጋር ያለው ቦታውን ነው ላይ ያየው ይሄ ነገሩ ማለት ነው። ይሄ ነገሩ ማለት ነው። ኦኬ ኦኬ እዛ ጋር ነው የተሰቀለው። አይ ንቅል ሽንጥማ እንዴ ቦታውን አውቄ ስሙ ነው የጠፋብኝ። ተመቻችሁ? በጣም ቆንጆ አንደኛ ዊኬር አንደኛ ነው። እውነት የምሬን ነው። በጣም ቆንጆ ስጋ በጣም በጥራት የሚቀርብበት ቦታ ነው። ኑና ሞክሩት። እኛ በጣም ደስ ብሎን ኢንጆይ አድርገን እየበላን ነው። በጣም አሪፍ ነው። እሷ እንግዳዬ ናት ዛሬ። ቆንጆ እኔ ዩቲዩበር ነኝ። እሺ እንዴት አየሽው ቤታችን? በጣም ቆንጆ ያምራል። ምናምን ባይቡ ራሱ ስጋውም አሪፍ ነው በጣም። ሁሌ ስጋ ስለምበላ እየዞርኩኝ አንድ ፕሮግራም ላይ ጋብዛኝ ብላኝ እየጋበዝኳት ምስካሬ ይዤ ነው የመጣሁት። በጣም ቆንጆ ነው ብላኛለች። ደግሞ ጥሬ ስጋ በጣም ነው የምትወደው። እሺ ቴንክ ዩ በጣም እሺ። እየበላሽ ባርች ማን ነው ባርች ብሎ ስም ያወጣች? ኧረ ዋናው ስምሽ ማን ነው? ለምን እንዴ? ኧረ ለምን ባርች ይበቃል። በባርች ነው መታወቅ የምትፈልጊው? የታወቁትም እንደዛ ነው። ብዙ ሰው በባርች ነው የሚያውቀው። ኦኬ ዝም ብሎ በቃ ያው ጠቆር ስለምትይ ነው ሰው ባርች በደንብ እየቀለው እኮ ነው አይደለ? አይ ባርች የምትባይ አይነት አይደለች ማለት ያው አንዳንድ ሰው ሌላ ሰው በጣም ጥቁር ይሆናል እንጂ እንደዛ አይደለች።
ከጥቁርነት ፈካ ያልሽ ነሽ። ብቻ ተለምዷል ነገር ነው። በጣም ነው እሱ። ስለዚህ ቅድም ያልኩሽን አስቢበት። እሺ የምግቡ መጨረሻ ላይ ማስተላለፍ የምትፈልጊው ነገር ካለ እድሉ ልስጥሽ። በቃ ቆንጆ ነው ሁሉ ነገር። በጣም አመሰግናለሁ። አንተን በጣም አመሰግናለሁ። እውነት የምሬት ለመሰለ አሁን በአንተ ምክንያት ቻናሌ እርግጠኛ ነኝ የተወሰነ ነገር ይንቀሳቀሳል ብዬ አስባለሁ። እና እንደዚህ ደግሞ እኮ መጋበዝ እንደዚህ ቁጭ ብላ እያወራ መብላት ራሱ በጣም ትልቅ ነገር ነው በዚህ ጊዜ ማለት ነው። እና በጣም ቴንኪው በጣም አመሰግናለሁ። ለዩቲዩብ ቤተሰቦች ደግሞ ጻፉለትና እየመጣችሁ ተጋበዙ። ሰብስክራይብ አድርጉ። ባሮች ቲዩብስንም ሰብስክራይብ አድርጉኝ። አመሰግናለሁ። በጣም አመሰግናለሁ። ሂሳባችንን እንወቅና ፕሮግራማችንን እንዘጋለን። እጅ ልጨምርና ልጠጣዩልሽ። እኔ አንቺ ግን ምንም አያችሁት፣ ምንም አልተበላም። እባካችሁ እንበላለን፣ እኛ እንቀጥላለን። በእርግጥ መብላታችንን ግን ደግሞ በጣም በላተኛ የሆናችሁ ሰዎች ደግሞ ያው ወንድ ነው ማለት ነው ቀጣይ መምጣት ያለበት ቢሆን ይሻላል። አብራችሁን በደንብ የምታባሉኝ ሰዎች ብቅ በሉ። ሂሳባችንን ይቅርታ ይኸውልህ ሂሳብ ትሰጠን። ሂሳባችንን ለእናንተ ልንገራችሁ። ለምንድን ነው ያው ፕሮግራም እንዲያደርጉ ነው። ሁሌ ሰው ሲመጣ ኪሱን ያማከለ ነገር መሆን ስላለበት ያው ሁሉ ስጋ ቤት እንደሚያቀርበው የስጋ ጥራት መጠን እንደ ቦታው እንዳለበት ደግሞ ቤት አንዳንዱ ቤት በጣም ትልልቅ ቤት ነው። ሶ ብዙ ነገሩን ኮንሲደር አድርጎ ስለሆነ ሂሳብ የሚያወጣው ያው ከብዙ ነገር አኳያ ሂሳቡ ይለያያል። ሶ ሰው እንዳቀሙ እንዳለው ነገር መጥቶ እንዲመገብ ነው። ላይፍ እንደ ስንት ጊዜ ሆነሽ ካገባሽ? 5 ዓመት። 5 ዓመት። ኧረ እባክሽ። ኦኬ። ህይወት እንዴት ነው? ይከብዳል ወይስ አይከብድም? ትንሽ አሁን ቻሌንጂንግ በጣም እየተወደደ ነው ያለው። ትንሽ ይከብዳል። ትንሽ ቻሌንጂንግ አለው። ያው መታገል ነው። ትክክል። ያው ሁሌ ነው የማወራው። በጣም ትንሽ ነገሮች ከበድ እያሉ ነው። እንግዲህ ያው የሚመለከተው አካል ሁሉን ነገር ኪራይ ተከራይተሽ ነው የምትኖሪው? ቤት የራስሽ ነው? በጣም እድለኛ ነሽ እንደውም በዚህ ጊዜ በጣም እሺ። በዚህ ጊዜ በጣም ከባድ ነው። ቤት ኪራዩ ምኑ በጣም ቻሌንጂንግ ነው። ሶ ባላችሁ መጠን እንግዲህ ተፍ በሉ። ምን ትያለሽ? ኑሮ ተወደደ እያልክ ጥሬ ስጋ ትበላለህ እንዴ ለሚለኝ ኮሜንት ስራ ነው ይበርግጥ እና መብላታችንን አናቆም መቼም ሆድሽ ነው እንዴ እንጂ እየበላ ቢያንስ ቤት ሆነን ባይታችን ጥሩ ነው። ትክክል። እሺ በጣም ናይስ። ሶ ሂሳቤ 5000 ብር መጥቷል። አይ ቲንክ ወደ ከባት በፊት 4170 ምናምን ብር ሶ ለሰላሳ ነው የተጠቀምነው። አጠቃላይ ወደ 5000 ብር 4000 ምናምን ብር ነው። ስጋ ስንት ነው? 800 4800 ብር ነው። ሶ ወደ 30 እና አምቦሃ ተደምሮበታል። ዊኬር ስትመጡ ይሄን ፕላን አድርጋችሁ ነው። በተረፈ በጣም ቆንጆ ስጋ ነው እንደዚህ የሚያቀርቡላችሁ። ባርችን በጣም አመሰግናለሁ። አብራችሁኝ ስለነበራችሁ በጣም እናመሰግናለን። ጠዋት የምታዩኝ ሁሌ ያው እኔ ዩቲዩብ ላይ ስለሆነ ቪዲዮን የምለቀው ሰው በተለያየ መንገድ ሊያዩ ይችላል። ጠዋት ሊያዩ ይችላል። ጠዋት ለምታዩኝ መልካም ጠዋት፣ ከሰዓት ለምታዩኝ መልካም ቀን ይሁንላችሁ። ማታ ደግሞ የምታዩኝ ሰዎች ያላችሁ መልካም ምሽት። ቻናሌን ሰብስክራይብ ማድረግ እንዳትረሱ። 0912855387 ቴሌግራም ላይ ጻፉልኝ። መምጣትና አብራችሁ መመገብ የምትፈልጉ ሰዎች እየዞርን አብረን ከኔ ጋር ብሎጌን እንሰራለን። ቴንክ ዩ ሶ ማች። ባባይ ተሰነባበት።